እና ሄርሜላ ያሳለፍናቸው ጉድ የሆኑ ማትጠብቁት ነገሮችን እያንዳንዱ አንድ ባንድ ነው በታሪክ በታትኝም ነግራችሁ እና ሄርሜላም ደግሞ አሁን ያለችበት ሁኔታ ከኔ ጋር ቆንጆ ጊዜ እያሳለፈች ነበረ። በነገራችን ላይ አዲስ ነገር አለኝ በጣም መነግራችሁ። በዚህ መሃልም ሆኜ ማድረሰው ድንቅ ነገር አንድ ሰው ይሄ ነገር ሳይሰማው መቅረት የለበትም። ሁላችሁም ይሄ ሚስጥር እኔና ሄርሜላ እኔ ጋር በነበረች ሰዓት ያደረግነው የሆነውን ሚስጥር እያንዳንዱ አንድ ሳላስቀር እሷ ልትዋሽ ትችላለች። እኔን ተከታተሉኝ። ከኔ ጋር በነበራት ጊዜ እኔ ጋር በታገተችበት ሰዓት ላይ እሱ ጋር አልነበርኩም ብላ ልትዋሽ ትችላለች። ግን ከኔ ጋር በነበረች ሰዓት እያንዳንዱ ከኔና ከሷ ጋር ያደረግናቸው የፍቅር ኬዞች አሉ፣ የፍቅር ጉዳዮች ስለ ፍቅር በቃ ፍቅር ሰርተናል። እነሱ የሰራነው ፍቅር አለ። እንዴት እንደሰራነው በምን አይነት መንገድ እንደተፈጠረ ምን አይነት ነገር እንዳሳለፈን እያንዳንዱ እኔና ሄርሜላ የነበረ እኔ ጋር በነበረች ሰዓት የነበረን ነገር እያንዳንዱ ነው ማሳወቃችሁ። አሁን ሁላችሁም ይሄ ሚስጥር ማወቅ ስላለባችሁ ወደ እናንተ መጥቻለሁ። ይሄ ነገር ስናገር እሷ አይደለም ዋሽቷቸዋል፣ ውሸት ነው፣ እኔ ሌላ ጋር ነበርኩ ልትል ትችላለች። እኔ አሁን እና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ነገሮችን ለማስተካከል በሚል ጉዳይ ጠፍቻለሁ። ቤተሰቦቼ ዛሬ የመጣሁት ደስ በሚል ዜና ነው። ያ ሁለት የተቀላቀለበት ነው። ለኔ አንድ ሀል ደስ ያለኝ ነገር የለም። ምክንያቱም የፈለኩትና ማድረግ የነበረብኝ ጉዳይ እንዳላደርግ በሄርሜላ ቤተሰቦች ምክንያት የደረሰብኝ ጉዳትና በደል ይህ ነው ልል አልችልም። ከዛ ቀን ካያችሁት ቪዲዮ በኋላ ቪዲዮም ለመስራት አልተመቸኝም እና ደግሞ ጣቢያ ያስገብተውኝ ነበረ 3 ቀን ምናምን አሹኝ ያሰሩኝ። ከዛ በመካከል ግን ከዛ እኔ ጋር ነበረች እሷ። በዛ መሃል እንደዛ ሲያሹኝም እኔ ያስቀመጥኳት ቤት ነው የወሰኳቸው ቀጥታ። ምክንያቱም እኔ ብቸኛ ሰው ነኝ። እኔ የሚያግዘኝ ስለሌለ የሚደግፈኝ ስለሌለ በሰዓቱ ብቻዬ ስለነበርኩኝ በኃይል መጥተው ሊወስዱኝ ችለዋል። እሷ ያለችበት ከወሰዱ በኋላ ከዛ ቀን በኋላ ቪዲዮም ያለው ሁኔታ ላላሳውቃችሁ ካሜራ ተወስዶብኝ በጣም ብዙ ነገሮች ተወስዶብኝ ባዶ እጄ ስለነበርኩኝ ነው ያልነገርኳችሁ ማለት ነው ቤተሰቦቼ። የዛ ቀን ምንም በሲስተም ነው የተወሰደችው። እነሱ ይዘውኝ ሲሄዱ እንደዛ ሲያደርጉ ያያቸው የተከታተላቸው ሌላ ሚስጥራዊ ኃይል ከአዲስ አበባ ቡታጀራ ወይም ደግሞ ከሩታና ከዳኒ የመጣ ትልቅ ሚስጥር ነበረው። እነሱም ናቸው እንደዚህ ያደረጉት። አሁን ዛሬ ቢዋሹ እኔ አይገርመኝም። በነገራችን ላይ ዛሬ እንዲህ ቢሆን እንዲተፈጠረ ምናምን ሊሉ አይገርመኝም። እና ሄርሜላም ደግሞ አሁን ያለችበት ሁኔታ ከኔ ጋር ቆንጆ ጊዜ እያሳለፈች ነበረ። በነገራችን ላይ አዲስ ነገር አለኝ በጣም መነግራችሁ። በዚህ መሃልም ሆኜ ማድረሰው ድንቅ ነገር እኔና ሄርሜላ ያሳለፍናቸው ጉድ የሆኑ ማትጠብቁት ነገሮችን እያንዳንዱ አንድ ባንድ ነው በታሪክ በታትኝም ነግራችሁ። አንድ ሰው ይሄ ነገር ሳይሰማው መቅረት የለበትም። ሁላችሁም ይሄ ሚስጥር እኔና ሄርሜላ እኔ ጋር በነበረች ሰዓት ያደረግነው የሆነውን ሚስጥር እያንዳንዱ አንድ ሳላስቀር እሷ ልትዋሽ ትችላለች። እኔን ተከታተሉኝ። ከኔ ጋር በነበራት ጊዜ እኔ ጋር በታገተችበት ሰዓት ላይ እሱ ጋር አልነበርኩም ብላ ልትዋሽ ትችላለች። ግን ከኔ ጋር በነበረች ሰዓት እያንዳንዱ ከኔና ከሷ ጋር ያደረግናቸው የፍቅር ኬዞች አሉ፣ የፍቅር ጉዳዮች ስለ ፍቅር በቃ ፍቅር ሰርተናል። እነሱ የሰራነው ፍቅር አለ። እንዴት እንደሰራነው በምን አይነት መንገድ እንደተፈጠረ ምን አይነት ነገርስ እንዳሳለፈን እያንዳንዱ እኔና ሄርሜላ የነበረ እኔ ጋር በነበረች ሰዓት የነበረን ነገር እያንዳንዱ ነው ማሳወቃችሁ። አሁን ሁላችሁም ይሄ ሚስጥር ማወቅ ስላለባችሁ ወደ እናንተ መጥቻለሁ። ይሄ ነገር ስናገር እሷ አይደለም ዋሽቷቸዋል፣ ውሸት ነው፣ እኔ ሌላ ጋር ነበርኩ ልትል ትችላለች። እኔ አሁን ግራ የገባኝ ምንድነው ሄርሜላ ከአብርሃም ላለመጣላት የምታመጣው ምክንያት ይኖራል። አሁን 100% አይ አም ሹር ሆኜ የምነግራችሁ ነገር ቢኖር ከአብርሃም ላለመጣላት ከኔ ጋር ያሳለፈችው የፍቅር ኬዝ በፍቅር ከኔ ጋር መቆየቷ እኔ ጋር መታገቷ ሳይሆን በፍቅር መቆየቷ ለማለት ነው። ብዙ ነገሮች ያለ ያሳለፈችው ካያችኋት እኔ ጋር ስለነበረች ለምለም አምሮባት ነው የመጣችው። በቃ ቆንጅታ ነው የመጣችው። በቃ ቆንጅታ አብርሃም ላለማጣት አሁንም ቢሆን አብርሃም ላለማጣት ከኔ ጋር ከነበራት ቆይታ ላይ ሚስጥሮች ልትደብቅ ትችላለች። ይህ ሚስጥሮች ልትደብቅ ስለምትችሉ እናንተ እኔን 101 ሳትጠራጠሩኝ 100% አምናችሁኝ እንድትከታተሉኝ እፈልጋለሁ። ምክንያቱም እኔ ጋር እንደነበረች እርግጠኛ እንደነበራችሁ 100% እርግጠኛ ነኝ። ለምን ካላችሁኝ እኔ ጋር ባላደርጋት እኔ ጋር ነኝ ብዬ አልናገርም። እሱ ጋር አልነበርኩም ብላ ልትዋሽ ትችላለች። ብዙ ነገሮች ሊፈጠሩ ይችላሉ። እሱ ሰውዬው የነበረበት ራሱ ያውቃል። ግን ከኔ ጋር ያሳለፈችው ኬዝ እያንዳንዱ ዝርዝር በዝርዝር ነግራችኋለሁ። ሁላችሁም ማወቅ ያለባችሁ ነገር ስላለም ጭምር ነው ይሄ ወደ እናንተ ይሄ ሚስጥር ላመጣ የቻልኩት። ዛሬ እንደተለቀቅኩኝ ዛሬ እንደወጣሁኝ ቀጥታ ወደ እናንተ ቪዲዮ ነው የመጣሁት።
ቀጥታ ወደ እናንተ ማሳወቅ ነው የመጣሁት። ቤተሰቦቼ እናንተ ሁሉ ነገሮቼ ናችሁ፣ አጋዦቼ ናችሁ። በጣም ነው የምወዳችሁ። እናንተ ሚስጥር ማወቅ አለባችሁ። እናንተ እኔን መረዳት አለባችሁ። አሁን ምንድነው አሁን ምስጋና ታስሯል። ምስጋና የገፈጡ ቀማሽ ከሆነ በኋላ ሰዎች ሊርቁም የራሳቸውን መንገድ ሊያካሂዱ ይችላሉና ይሄ ነገር በጣም በሲሪየስ እንዲታይልኝና እንዲታወቅልኝ ይፈልጋለሁ። አሁንም እንድታውቁልኝ የምፈልገው አንድ ነገር ምንድነው እና እኔ አሁን ማንም የለውም ብለው ስላሰቡ የገፈጡ ቀማሽ አድርገውኛል። መሀል ላይ ሁላቸውም አሁን እዛ የነበሩ ሰዎች በሙሉ አላየናትም ብለው የዋሹት በሙሉ አይተውታል። ምንም ክህደት የለውም ምንም። እናንተ እንድታውቁ ፈልገው እያንዳንዱ ነገር አሉበት የተባሉ ሰዎች ነበሩበት እያንዳንዱ እንቅስቃሴው ላይ ለምን ሲባል በቃ አላቅም። ብዙ ሚስጥሮች አሉ። እነሱን ሌላ ቀን አብራራላችኋለሁ። ግን ደግሞ አሁንም ማወቅና መረዳት ያለባችሁ ኬዝ ምን መሰላችሁ ቤተሰቦች፣ ሄርሜላ ከኔ ጋር ፍቅር ይዟታል። ይሄ ስላችሁ እየቀለኩ አይደለም፣ የምሬን ይዟታል። እሷ ባይዛት እሷ አሁንም ስጋቷ ምንድነው አብርሃምን እኔ በቃ አላቅም ምን እንዳስነካት ነው ይጠይቃለሁ። ለምን እንደምትፈራ እኔ ማወቅ መረዳትም አልቻልኩም። ለምን ካላችሁኝ ከኔ ጋር ቆንጆ ጊዜ የነበራት ልጅ ካንተ ጋር ላለመጣላት አብርሽ አፍቅራለሁ ናፍቀኝ ላንተ ስል ነው የመጣው ምናምን ትላለችና እንደዛ ነገር አረ ሄርሚ ፌር አይደለም። ከኔ ጋር ያወራ ነው ከኔ ጋር የሆንሽው ከኔ ጋር ያደረግሽው ነገር እያለ እንዴት እንደዚህ አይነት ነገር ትያለሽ? አረ ልክ አንዳንዴ ልክ ያልሆነም ነገር ልክ ነው ብለን ባንቀበል ደስ ይለኛል። ምክንያቱም እኔ ለምን ትክጂኛለሽ አሁን ብያችኋለሁ። ልትክጂኝ ትችያለሽ፣ ብዙ ነገሮች ሊፈጠሩ ይችላሉ። ግን እኔና አንቺ ቆይ እኔ ጋር በነበርሽ ሰዓት ጠዋት ካንቺ ጋር አልነበርኩም፣ ጊዜ እያሳለፍኩ አልነበርኩም። እንደስ እንዲልሽ ብዬ እኔ ጁስ ፈጭቼ ጠዋት ከእንቅልፍሽ ከመነሳትሽ በፊት ፍቅር ለመስራት አልሞከርኩም። ጁስ በነገራችን ላይ ልንገራችሁ፣ የመጀመሪያ ቀን ያገኘኋት ቀን ጠዋት ተነስቼ ጁስ ነው የፈጨውላት። የምትወደው ጁስ ስለሆነ ጁስ ነው የፈጨውላትና ጁስ ፈጭቼ ከእንቅልፏ ከመነሳቷ በፊት አቅርቤላት ቁርስ በልታ እንቁላልም ሰርቼላት ነበረ። ቆንጆ ቁርስ በልተን ስለ ቁርሱ ባታመሰግኝም ችግር የለም ዝም ብዬ ያለው ነገር ልንገራችሁ ብዬ ነው ለኦዲየንሶቻችንና ቆንጆ ነገር አድርገን ምንም ጭምር ነበረና ከኔ ጋር የነበረሽ ቆይታ ያ ማለት ግን በቃ እኔ እንድትለምጂ ስለፈለኩ ነው ኩክ እያደረኩ የነበረው። በቃ አቴንሽንሽ ለመሳብ ፈልጋለሁ። አቴንሽንሽ ቆይስ ይኸው እንደምታየኝ በነገራችን ላይ ፍቅር አሰጣጡን አይተሻል። በቃ ምንም የሚደበቅ ነገር የለም። ሚስጥሮቻችን ጠዋት እንደዛ ተንከባክብሽ ከሰዓት የኔ እናታል ደውሎ ሲያገናኘኝ ልጁ ካንቺ ጋር የነበረው ልጅ እኔ ሶጣ አንቺ ጋር ማስቀመጠው ልጅ ደውሎ እንኳን ሲያገናኘኝ እናቴ እንዴት ዋልሽ የኔ ውድ ናፍቀሽኛል እመጣለሁ ነገሮች አስተካክዬ ከማለት ውጪ እንደው የጎረበጠ ሐሳብ እንኳን የጎረበጠ ነገር አንቺን ተናግሬሽ አውቃለሁ? ኔጌቲቭ ነገር አውርቼሽ አውቃለሁ? አላውቅም። እሺ መልክ ካልሽ እንጃ እስቲ ምን ያንሰኛል ውዴ ንገሪኝ። አሁን እንደውም ሽቅርቅር ልበልልሽ። እንደውም ሰሞኑን ትንሽ አልተመቻቸኝም ቤተሰቦቼ ትንሽ በቃ ሁኔታው እስር ቤት አይመችምና ለዛ ነው ትንሽ ከከሳሁባችሁ እንደዛ ብላችሁ ያዙት። ግን ቆይ ምን ያንሰኛል? አሁን ብትወልጂ አሁን ከኔ ብትወልጂ እኔም ብታገዩና እሺ ብትይኝ ስልኬ ያለ አፍንጫ ነው ያለው ልጅ ነው የምንወልደው። አንቺ እሺ ብትይኝ ማለት ነው ደግሞ አንድ አይደለም የምንወልደው። አሁን ነገሮችን አስተካክለሽ አሁን ከዛ ማስመሰል ውስጥ ከወጣሽ 2 3 4 ነው ዱብ የምናደርገው። መንታም ነው የምፈልገው ካንቺ ማለት ነው። ካንቺ ጋር ያለኝ ኬስ እንዲህ ሊቋጭ አልፈልግም። በቃ ምንም እንጃ ቤተሰቦች አንድ እንድትዳኙ የምፈልገው ነገር ምንድነው እየኮራው ሳይሆን ምንም ያለው ኩል የሆነውን ነገር ነው እያሳየዋት ያለሁት። ከረፈደ በኋላ እንዳይገባት ስለምፈልግ ነው። ከረፈደ በኋላ ነገሮች እንደዘገዩ እንዳይገባት ስለምፈልግ ነው። አሁን ሳይረፍድ አቴንሽንሽ እንድትሰጪኝ ይፈልጋሉ። የኔ እንድትሆኝ ይፈልጋሉ። በቃ አንቺ ማለት ስዊት ነሽ፣ ኤቭሪቲንግ ነሽ። ምንም ነገር የሚወጣልሽ ሴት አይደለሽም ሄርሚዬ። ምንም የሚወጣልሽ እኔ ሰዎች ግርግር ስለፈጠሩ አይደለም። ምንም የሚወጣልሽ ኩል ነሽ ብዬሻለሁ። እኔ የዛ ቀን ምን ያው እኔና አንቺ ከነበረው ሚስጥሮች መካከል አንዱ ልንገራችሁ። እኔ ጋር በነበረች ሰዓት ሄርሚዬ ከአብርሃም ጋር ምንም ይፈጠር በቃ ነገሮች አንድ ሆነዋል። እሱ አያስጨንቀኝም። እኔ ልንገርሽ አልኳት ከአብሬሽ ብትወልጂ እንኳን እቀበልሽ ነበር ብያታለሁ። ትናገር ከአብሬሽ ብትወልጂ እንኳን ትቀበልሽ ነበር። ከዛ በኋላ እኔ ጠዋት እንደዛ ኩክ አድርጌ ቁርስም ደግሞ ሰርቼላት ከወጣሁ በኋላ ማደርገው ነገር ከሰዓት በመጣ ምሳ ከሷ ጋር ነው የምበላው። ግንባርሽን ስሜ እጆችሽን አጥቤ አልነበረም ከኔ ጋር ምግብ የምትበይው? እንደ ታጋሽ ነበርሽ አንቺ ከኔ ጋር ወይስ አሁን ምን ልትዩ ነው? አብርሃም ያ ቆንጆ ጊዜ ከኔ ጋር ምርጥ አቴንሽን ያሳለፍሽውን ራሴ ጠፍቼ ልትዩ ነው? ምን ልትዩ ነው? አዎ አንቺ ሳመጣሽ ግን የረዱኝ ሰዎች አሉ፣ 2 3 ሰዎች አሉ። ቀደም ጠቅሻቸዋለሁ፣ ይታወቃል። እነሱ ስላገዙኝ
ግን ደግሞ ይሄ ነገር ካደረግሽልኝ ይሄ ነገር ከሆነልኝ በኋላ አንቺ መረዳት ያለብሽ ነገር ውዴ እኔም ማወቅ ያለብኝ ጉዳይ ምን እንደሆነ ታውቂያለሽ? ብቻ እንዴት ላብራራልሽ? ምስጋና የምሩ ነው የሚወድሽ። ምስጋና የምሩ ነው የሚያፈቅርሽ። ምስጋና የምሩ ነው እንደ በዛ ልክ ዝቅ ብሎ ካንቺ ጋር ህይወቱ ለመኖር እየጓጓ የነበረው ህይወቱ ለመኖር እየተደሰተ የነበረው ሄርሚዬ ላንቺ ነው። አሁንም እኔ ግርግር አልፈልግም። በነገራችን ላይ ባለፈው ብያችኋለሁ ሚዜዎቼ ትሆናላችሁ አብርሽና አቤል ብያቸው ዛሬ እነሱ ጋር ሄድሽ ትመጫለሽ እመኝ የኔ ትሆኛለሽ የምር ያልኳቸውን አንድ ቀን ለካ ብሎ ነበር ብለው እንዲያስቡ አደርጋቸዋለሁ። እንደ ባለፈው ነው ሚዜ ትሆናላችሁ ያልኩት ሰዎች አረሰዋችሁም ትሆናላችሁ። አሁን የመጣችው ለምልማ አምሮባት። በነገራችን ላይ አብርሽ እንድታቅ የምፈልገው አንድ ነገር አለ። እንድታቅ አንተ ስፔሻሊ አንተ እንድታቅ የምፈልገው ሄርሜላ እኔ ጋር ስትመጣ እንዴት እንዳማረባት አይታታል። አሁን ሰው ታገተሽ ጠፋች ምናምን ወከባ በዛ። እኔ ሁሉ ግርግር እንዴት እንደሚደብር ግርግር በጣም ነው የሚያስጠላውና እኔ ጋር ነበረች። በቃ ቢዩቲፉል የሆነ ነገር በቃ ዘ ቤስት ወንዷ ነበርኩ እኔ በቃ ምርጡ ቆንጆ እሱ ስለሆነች አሁን የሆነ እንዴት ልንበላችሁ ሄርሜ ሚንከባከብሽ የሚወድሽ ሴት ልጅ በተፈጥሮ አንድ ስህተት ትሰራለች እና ስህተት ከሚሰሩ ሰዎች መካከል አንዷ እንዳትሆኝ ይፈራል እንጂ እንዴት ካልሽኝ ብዙ ሴቶች የሚያፈቅራቸውና የሚንከባከባቸውን ሰው አይወዱ ወይንም ደግሞ ካለፈው በኋላ ይቆጩበታል። አሁን እንዳትቆጭበት አደራሽ ልልሽ የምፈልገው ይሄን እንዳትቆጭ። ሰው ካለፈው በኋላ ነው የሚቆጨው። ሄርብዬ እኔና አንቺ ጥሩ ቆንጆ የፍቅር ጊዜ ነበረን። በዚህ 7-8 ቀን ውስጥ ቆንጆ ነገር ለመግባባት ሞክረናል። እኔ በእርግጠኛነት ነው የምነግርሽ ለአብርሃም እንደምትነግሪው አውቃለሁ። ይሄ ነገር ስትረጋጊ አሁን ሌላ ውሸት እንጃ እሱ ጋር አልነበርኩም ብለሽ ሌላ ውሸት ልትነግሪው ትችያለሽ፣ ግን ለአብርሃም እንደምትነግሪው 100% እርግጠኛ ነኝ። ሄርብዬ ለምን እንደማፈቅርሽና እንደምወድሽ ታውቂያለሽ። እንዴት እንደማኖርሽ ደግሞ እንዲህ በቃ እኔ እንጃ መሬት ነው መሆንልሽ። በባህሪም ደረጃ እየሰከስኩሽ አይደለም እናቴ። ከኔ ጋር እንደምትሆኚ ደግሞ 100% እርግጠኛ ነኝ። ያ ማለት በባዶ ፎከር አይደለም። አሁን ፍቅር ሰጥተሻል። ቀጣይ ደግሞ እኔ ራሴ የማደርገው ነገር አለ። ከኔ ጋር ፍቅር እንድትግባቢ አድርጌያለሁ። ቀጣይ አስፈላጊ ከሆኑ እመጣለሁ አንቺ ጋር። ቀጣይ ደግሞ ፊት ለፊት ላይ አብርሃም ፊት ለፊት ማውራት ካለብኝ ላወራ እችላለሁ። እሱ እንደ ሁኔታዎች ወስኜ እንደ ሁኔታዎች አድርጌ እንደዛ ማድረግ። አሁን ማወቅ ያለብሽ ነገር አንድ ነገር ምንድነው? አንቺ መረጋጋትና ማሰብ ያለብሽ ምስጋና ትላንትም ዛሬም ከነገም በኋላ ሆኖ የትኛውም ቀን ላይ በአንቺ ጉዳይ ተስፋ አይቆርጥም። በአንቺ ጉዳይ ምስጋና በቃኝ እቺ ልጅ ትበቃኛለች ብሎ አይለቅ። ለምን ካልሽኝ ምስጌ እንዴት ምን አይነት ባህሪ ያለው መሰለሽ? የሆነ ነገር ከያዘ ከግብ ማድረስ አለብኝ ብሎ የሚያስብ ሰው ነው። የሆነ ነገር ከያዘ ዴስቲኒ ሊኖረው ይገባል። በቃ የሆነ ነገር ሊኖረው ይገባል። የሆነ ነገር ማድረግ እንዳለበት ይገባል። የሆነ ነገር ወንድ ልጅ ከሆነ እንደ ወንድ ልጅ ቆፍጠን ብሎ ማድረግ ያለበት ጉዳይ አለ፣ ያደርጋል። አብርሃምን ባለፈው አግኝቼው በአካል የነገርኩት ነገር እንደ ወንድ ነው። የተሰማኝን የወደድኳትን ያፈቀርኳትን ስሜት ነው። እኔ አሁን ነገም ዛሬም ያ ነገር ነው የማደርገው። ቤተሰቦቼ አሁን ምን ታደርጉልኛላችሁ መሰላችሁ? ይሄ ቪዲዮ አብርሃም ልትዋሸውም ምናልባት ያው ከፍርሃት የተነሳ እኔ ጋር እንደነበረች ልትዋሸው ስለምትችል ሼር አድርጉለት፣ ኮፒ ሊንክ አድርጉት፣ ሪፖስት የለውም ለካ። እሺ የፈለጋችሁት ነገር አድርጉትና አብርሃም ጋር ሼር አድርጉና ይድረስለት። አብርሃም ያለው ነገር ከኔ ጋር ያላትን ነገር ባለፈውም ስጠይቋውቋል እንዲስጠፋም እኔ ጋር እንደሆነ 100% እንደሚያውቅ አልጠራጠርም። ግን በደንብ እንዲያውቀው እንዲረዳው ፈልገው ነገር ላኩለት፣ ለአብርሃም ላኩለት። ይህ ቪዲዮ ደግሞ እንዲወጣ ከፈለጋችሁ በቃ ሁላችሁም ጋር መድረስ ስላለበት ላይክ አድርጉት፣ ሰብስክራይብ አድርጉት፣ ቤታችንም ሰብስክራይብ አድርጉት። ከዛ ያለው ነገር ደግሞ እያንዳንዱ እየተከታተልኩ አሳውቃችኋለሁ። ሁሉም ነገር ላሳውቃችሁ ስለፈለኩ ነው እናንተ ፊት የመጣሁት። ከኔ የተደበቀ ሚስጥር የላችሁም ቤተሰቦቼ። እኔ ሚስጥሮቼ እናንተ ናችሁ። እንደማፈቅራትን በሚዲያ ወጥቼ ስናገር አይዞህ በርታ፣ ከጎንህ ነን፣ ታስመልሳለህ፣ አንተ ወንድ ነህ፣ እኛ ከጎንህ አለን ያላችሁኝ እህቶቼ ወንድሞቼ በጣም እወዳችኋለሁ። ስለምታበረታቱኝ ሞራን ስለምትሆኑኝም አመሰግናለሁ። ይህ ነገር ደግሞ ከጎን የሆናችሁ ብዙ ነገሮችን የተወጣችሁልኝ ሰዎች በጣም አድርጌ እወዳችኋለሁ። ስለሁሉም አመሰግናለሁ። በቀጣይ ደግሞ እያንዳንዱ ነገር ያለው ነገር እንዲነግራችኋለሁ። ቀጣይ ደግሞ እንደሚፈጠር አይታወቅም። እንወዳችኋለን። ያለው ነገር ግን አድርሱልኝ ለአብርሃም። መልካም ጊዜ ይሁንላችሁ። ቆንጆ የሥራ ዘመን ይሁንላችሁ። እወዳችኋለሁ።